ከዚህ ወደ ቱርክ አብረን እንሄዳለን። ከእናቴ ጋር አስታውስሻለሁ፣ አስታውቃለሁ። እኔ አማርኛ ብዙ አልችልም። እዚህ የተወለድኩት ግን እዛ ጋር ነው ያደግኩት እኮ። እኔ አማርኛ መቻል አለመቻል አይደለም። እኔ በአማርኛ ነው እንዴ ሰው እንትን ከአንቺ ጋር ለማውራት ትንሽ ከበደኝ እኮ። ላይ ገብቶ ሀሳብ በህይወቴ እንደ ዛሬ ስቃላቅም እውነት ለመናገር ማለት ነው። በእውነት በጣም ነው ያሳቆኝና እንዴት አያችኋቸው እናንተስ? ምን አለ ጆሲ አርፎ ቢቀመጠ? እንዴት ነው ነገሩ? የኛ ሀበሻዎች እንግዲህ እየገቡ በህይወቷ እየወጡ ነበርና ዋጋው ያላልገባቸው ሰዎች እንግዲህ ከቱርክ አንስቶ መጥቶ እያንዳንዱን ነገር እሞትልሻለሁ ላንቺ ስል እያላት ነው እውነት ለመናገር። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ያለሁ አልሐምዱሊላህ። ለቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብ እያደረጋችሁ አበረታቱኝ። ከጎን ሆናችሁ ለምታበረታቱኝ ደግሞ ከልብ ነው የማመሰግነው። እንግዲህ በድጋሚ ሄሉሻ መታለች ማለት ነው። የእሷ ነገር መቼም ፋታ የሚያደርገን ነገር አያጣምና ባለፈው ራሱ እንደዚህ ሌላም ልጅ መንገድ ላይ አግኝተው ታስታውሱ ከሆነ እና ብቻ ብዙ ነገሮች ያስቁናል። እና ዛሬ ደግሞ እንግዲህ በኤንዲ ምክንያት ኤንዲ በነገራችን ላይ በጣም ምርጥ ልጅ ነው። እኔ ከሌላ ቤት አይቼው ማለት ነውና በጣም ጥሩ ልጅ ነው፣ ምስኪን ነውና እንግዲህ ሄሉሻ ጋር እንግዲህ ደግሞ ከትናንት ጀምሮ ነገ በሄሉ ቻናል ይመጣሉ ፓርት 3 ማለት ነው። ትናንት ፓርት 1 ነበር፣ ዛሬ ደግሞ ፓርት 2 በጆሲ ቻናል መጥተዋል። ነገ በሄሉ ቻናል እመኑኝ ይመጣሉ ማለት ነው። እና እንግዲህ ዛሬ ትናንት ቤቱን ሁሉ እንዳታሳየው እያለች ነበር። ዛሬ ላይ ቤቱን አይቶ ቀጥ ብሎ ሄዶ እሷን ብቻ ነው የምፈልገው ማውራት ነው የምፈልገው ብሏል። እና በመቀጠል ደግሞ እናቱ ሀበሻ ናት ስላሉ በእውነት በጣም ደስ ብሎኛል። እናቱ ኢትዮጵያዊ ከሆነች ምንም አይደለም። እንዳለው የሰው ላይ መገናኛው አይታወቅም አይደለም። እና የሰው ላይ መገናኛው አይታወቅም። በዛ ላይ ደግሞ ግዴታ እኔ አላቅም፣ የሁላችን ማመለካከት ላይሆን ይችላል። ማንም ሰው የሀገሩን ሰው ቢያገባ ግን አሪፍ ነው። ግን ደግሞ እንደዚህ አይነት አጋጣሚዎችም ይኖራሉ። ሲቀጥል ደግሞ ይሄ ልጅ በአንደኛው ኢትዮጵያዊ ከሆነ ምንም ችግር የለውም። እና እኔ አንደኛው ወይ ለፕራንክ ነው የሚሆነው። እውነታቸውም ከሆነ እንግዲህ ያኔ ቀረብ ብለው ቢያዩ ጥሩ ነው ብዬ አስባለሁኝ። ጆሲ ደግሞ እንግዲህ ያለውን ነገር ወጣ እያለ እየተከላከለ ነበር። እኔ እሱ ጋር አላወራ ማለት ሀይዋን ነው አላ አስወጣልኝ ከቤት አለ። ወላሂ በጣም ነው ያሳቀኝ። አስወጣልኝ በቃ እኔ አንተ ጋር ንግግር የለኝም። ለምን እስ ይነካታል ሄሉን አለ አስወጣ አፍህን ዝጋ ሲሉ በጣም ነው የሳኩት። ማለት ቋንቋቸው ያልሆነ ሰዎች አማርኛ ሲጠቀሙ በጣም ያስቁኛል። የእሱ ግን መሻላ ነው፣ አሪፍ ነው። ያኔ አወራሩ መሻላ ግን ይዋላ አይደለ። ብቻ እናንተ አማርኛ ወረል ብለን ስላልጠበቅን ካፉ ሲወጣ በጣም ያስቃል። እና ፍቅር አይታወቅም እንዳለው እናቱ ኢትዮጵያዊ ከሆነች እውነቱንም ሊሆን ይችላል። እንዳልኳችሁ እናቱ ኢትዮጵያዊ ከሆነች በዛ ላይ ኢትዮጵያ ነው የሚኖሩት ብሏል። ያው እሱ የተወለድኩትም አዲስ አበባ ነው ብሏል። ግን ደግሞ ያው አውሮፓ ሀገር ተመልሼ ነው አለ። ስለዚህ እውነትም ሊሆን ይችላል፣ ወይም ደግሞ እንግዲህ እንዲ ጋር የሚግባባ ሆኖ ፍራንክም ሊሰሩ ሊሆን ይችላል። አንዳንድ ሰዎች መግባባት ይፈልጋሉ። ብዙ ሰው አሁን ቱርኮች፣ ሌሎች ዜጎችም እንደዚህ አዲስ አበባ በጣም የሚመላለሱ አሉና ምናልባት በዚህ አጋጣሚ እንግዲህ ያው አረበኛ ስለሚሰማ እንደ አጋጣሚ ተገናኝተው ተግባብቶት ሊሆን ይችላል። ያን ነገር ሌላውም የቻለው እና ለእናቴም ቃል አለብኝ አለ። እኔም እወድሻለሁ ሞት ካለ ወላሂ እስከሞት ድረስ ነው የምወድሽ ነው ያለው። እሞትልሻለሁ በቃ ላንቺ ስል በቃ ይሄን ያክል ነው አለ። እና እሷን ነው ማውራት የምፈልገው። ቱርክ ሚሸሽ ሄዳለሁኝ እናቴ ጋር አስተዋውቅሻለሁ እያለ ሄሉ እንደውም ዛሬ ደህና ሆኖላታል። ትናንትና ግራ ገብቷል ነበር። ጆሲ እናወጣ ብሎ ሊማታ ሲል ግን አይፈራም። መሻለ ነው ሀሰው ቤት ገብቶ ሀሰው ሀገር ላይ ሆኖ እንደዛ ማመናጨቅ ማለት ነው። በጣም ተናዷል። አያችሁ አይደል? ወንድ ልጅ በሚወደው ሰው ላይ ከባድ ነው። እና አሁን ለህይወቱ ሳይፈራ ሀሰው ቤት ውስጥ ገብቶ ሰው ሀገር ላይ እያለ እንደዛ ናውጣ እያለ እሱን ለማስወጣት ሲሞክር ማለት ነው። ይወዳታል፣ ስለሚወዳት ነው አለ እዚህ የተቀመጠው። ምንድን ነው ለምን ይናካታል? አትንካት ያለንና አረ በጣም ነው ያሳቆኝ። እንደዛ ሬስ አስቀውኝ አላውቅም። እና እኔ ቪዲዮ እስከ መጨረሻው ራሱ ሙሉ ብዙ ጊዜ ማየት አልወድም። ያላለ በቃ የት አድርጌ እንትን እላለሁ። ግን ዛሬ ከቪዲዮ መጀመሪያ ጀምሬ እስከ መጨረሻው ነው ያየሁትና
በጣም ነው ያሳቆኝ። ፈገግ አድርገውናል። ብዙ ኮመንተሮችን እያየሁ ነበረ። ግማሾቹ በቃ አማርኛው ስለማትሰሙ ነው እንጂ አረበኛ በጣም ነው ደስ የሚለው ይጥማል አፉ እያሉ ነበር። አንዳንዶቹ ደግሞ የሆነ ኮመንት ደግሞ አይቼ ነበርና ሄሉሽ አጋጣሚውን ተጠቀሚ በሏት እያለኝ ብዙ ላይክም አለው እና አሁን እንግዲህ ምን ይታወቃል የነሲብ ጉዳይ ላይ ምናልባት እሱ ግን ሙስሊም ነው ወይስ አላውቅም። ቱርክ ክርስቲያኖች አሉ አላውቅም እንግዲህ እምነታቸውን ወይ በዛ ደረጃ ካልሆነ በስተቀር በሌላው ውሃ ተግባቡ ምን ይታወቃል። ልታገባም ትችላለች፣ ቱርክም ልትሄድ ትችላለች። አንዳንድ ጊዜ ህይወት እንዲህ ነው አሁን ላይ። ምክንያቱም ብዙ ሀበሻዎች የውጭ ሀገር ዜጋ ነው የሚያገቡት፣ እንኳን ይሄ በአንድ ጎኑ ኢትዮጵያዊ የሆነው ማለት ነው እና አይታወቅም። ባለፈው ደግሞ ያው ቢኒ ታስታውሱ ከሆነ ወደ ውጭ ሀገር ልትሄድ አስተካክላ ነበር፣ ነገር ግን ስላልተሳካላን ነው ምናምን ሲል ነበር እና አጋጣሚ እንግዲህ ይሄ ነገር በተዘዋዋሪ ደግሞ ሊሳካላት ይሆን እንዴት ትላላችሁ? ቱርክ ልትሄድ ነው ሄሉ እያላችሁ ነው። ዞሮ ዞሮ ይወሰዳትም አልወሰዳትም ተቀበለችውም አልተቀበለችውም እመኑኝ ቪዲዮ ይሰራሉ። ትንሽ ቀን ቪዲዮ ይሰራሉ ማለት ነውና ያው እንዲ ደግሞ እኔ ደግሞ እንዲ ዝም የሚለው ነገር ዝም ብሎ ያያቸዋል ሲነጋገሩ። ጆሲንም ዝም በላይልም እሱንም ዝም በላይልም። ይሄ ነው አለ ይሄ ነው ስበቡ አለ ወላሂ ይሄ ነው ስበቡ። እውነቱን ነው ግን ጆሲ ነው አሁን እያከላከለ ያለው። ሄሎን በመጨረሻ ላይ ዝም ብላለች። ካላስ በቃ ተው ተረድቻለሁ ብላለች። የአማርኛ ማውራት ሲጀምር ማለት ነው። ጆሲ ግን እንደዛ ሲቅለበለብ ይሄ ነው ስበቡ ይሄን አለ ክርጅ በራለ ወላሂ አስወጣልኝ ከውጭ እሱ ከሄደ ሁሉም ነገር ይስተካከላል ብሏል። እመለሳለሁ ሄሉ እያለ ሄደ ወላሂ እመለሳለሁ ሄሉ እመለሳለሁ። ትናንት በእንዲማ አትፍረዱ። በነገራችን ላይ እሱ እንግዲህ አይታወቅም እንዳልኳችሁ በመልካም ጎን አስቦ ነው እንጂ በመጥፎ ጎን አስቦ ሀሳብ ሊወስድ ወይም እሷ እንዲጎዳት ሊያደርግ አይችልም። እና በዛ በኸይር ነገር አስቦ እውነትም እንደሚወዳት ከነገረውና እውነተኛ ነገር ደግሞ አረቦች ታውቃላችሁ አይዋሹም። በዚህ በኩል ያልወደዱትን ወደድና አይሉሞችም። የኛ የሀበሻ ነው እንጂ ውሸታቸው አብረዋቸው እየኖሩ ማታውቋቸው ማለት ነው። የውጭ ሀገር ዜጋ ግን ሲያገባችሁ እንደምታዩቸው ናቸው። የውጭን ዜጋ ያገቡ ሰው